ሩታዬ በስተመጨረሻ ሀሳቧን አሳክታለች ማለት ነው። እንግዲህ አብርሽን ወደ ራሷ መልሰዋለች። እንዴት ነው እንዴት ሆኖ የሚባለውን ነገር እንግዲህ እራሷን ብቻ ነው መጠየቅ የምትችሉት። ነገር ግን አብርሽ ጥቅልል ብሎ ወደ እሷ ተመልሷል። እውነታው ይሄ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። ውድ ቤተሰቦች እንግዲህ ተመልሻለሁ ማለት ነው። ቤተሰብ ትላንትና አብርሽና ሩታ እንዲሁም ኤፍሬም ብቅ ብለው ነበረ ማለት ነው። እንግዲህ አብርሽ ከልጁ ጋር ነው፣ አብርሽ ከልዑሊ ጋር ነው ሲሉ ነበረ ባለፈው ሰሞን። እንግዲህ ከልዑሊ ጋር እንደነበረም በራሱ አፍ ተናግሯል። እንዲሁም ደግሞ ከሩታ ጋር መመለሱንም ተናግሯል። እናም ታርቀናል፣ ሰላም ፈጥረናል፣ እኔ ወደ ሩታ ተመልሻለሁ ብሎ ራሱ ቃል በቃል ተናግረዋል ማለት ነው። እንግዲህ ሄርሜላ መታ ስታቅፈው ሄርሜላን እንደማያውቃት ሰው ነገር ነበረ እኔ እንደተሰማኝ እንዳየሁት ማለት ነው። ይሄ ነገር ምንድን ነው የሚለው ነገር ጥያቄ ፈጠረብኝ። ኮመንት ለማየት ስገባ ኮመንት ወደ 18 ሺህ የሚሆን ኮመንት ነው ያለው። አቤት የኮመንት ጋጋታ! ያ ሁሉ ኮመንት ግን አብዛኛው ደጋፊ የሩታዬ ነው ማለት ነው። ሩታዬ እንኳን ደስ አለሽ የሚል ነው። ያው እኔ ከዚህ በፊት ብዙ ጊዜ ተናግሬያለሁ። አብርሽና ሩታ በስተመጨረሻ ይታረቃሉ፣ አብርሽና ሩታ አንድ ይሆናሉ። ግን ያኔ ሄርሜላ ታሳዝነኛለች ብዬ ነበረ። የእውነቴን ነው የምላችሁ። አሁንም አሳዝናኛለች። ያኔም ተናግሬያለሁ። እነሱ ዞሮ ዞሮ መታረቃቸው አይቀርም። ግን ደግሞ በዛ መሀል ደስታና ሄርሜ ይጎዳሉ እያልኩ ነበርና ያልኩትም አልቀረም። ይሄው እንግዲህ እርጉዟ ልጅ አሁን ምን ይበቃት ይሆን? የት ትሆን? ምንድን ነው የምትሆነው የሚለውን ግን አብረን የምናይ ሆነ። እኔ ጥያቄ የሆነብኝ አብርሽ ከመሬት ተነስቶ ምንም ነገር ሳይናገር እንዴት ሄዶ ከሩታ ጋር ታረቀ? እኔ እንደ ሌሎቹ ሰዎች እንዲህ ነው ብዬ ማለት አልችልም። ምክንያቱም ያላየነውን ያላወቅነውን ነገር መናገር ጥሩ ስላልሆነ ማለት ነው። የተባለበትን መንገድ ትክክል ስላልሆነ ብዙ ጊዜ ብዙ አስተያየት ሰጪዎች የሚናገሩት ነገር ያው አብርሽ የሆነ ነገር አስደርጋበት ነው ያስደረገችበትም በሀብሉ ነው እያሉ ነበርና እንግዲህ ሀብሉ እንደምናውቀው በመስቀል ነው ያየ ነውና እንደዚህ አይነት ነገር ያደርጋሉ ብዬ አላስብም። ምክንያቱም ከሃይማኖት ጋር አያይዘውት በዚህ ደረጃ ይሄዳሉ ብዬ አላስብም። ማለት አሁን ለምሳሌ አላውቅም፣ በመስቀሉ ላይ እንደዚህ አድርገውበታል ብዬ ማለት አልችልም። ምክንያቱም ከሃይማኖት የተያያዘ ነገር አስቸጋሪ ስለሆነ ማለት ነው። እንደዛ አድርጋለች ይሁን አይሁን እንግዲህ የምታውቀው ራሷ ናት። ግን ጥያቄው በጣም ትልቅ ጥያቄ ፈጥሮብኛል። እንዴት አብርሽ ምን ልበላት ምን ላውራ ሲል ነበር የነበረው። ምንም አያውቅም ነበር፣ የሚያወራውንም አያውቅም። እነሱ እንዲበል እያሉት እያወራ ነበር። አብርሽን የመሰለ ሰው፣ አብርሽን ታውቁታላችሁ፣ እኔ ነኝ መወስነው እናንተ አትወስኑልኝም እያላቸው የነበረው ሰው እንዲህ በላት ብለውት ነው እነሱ የነገሩት እንጂ እሱ አያውቅም፣ የሚናገረውን አያውቅም፣ አስለን አያውቅም። ሉሊ አድጓል አይደል አለ። ስንት ወሩ ነው ሲሉት እኔ እንጃ አለ። እና 1 አመት አልሞላውም ገና ሲሉት ልደቱን መቼ አከበርንለት? ልደቱን እናክብርለት። 1 አመት እኮ አልሞላው፣ 1 አመት ሲሞላው ነው ልደት የሚከበረው ሲሉት እንዴ ከ1 አመት በፊት አይከበር ምን ችግር አለው? በቃ ሰውየው ምንም አያውቅም። የለም ስጋው ብቻ ነው ያለው። እኔ ምንም አያውቅም። ይሄ እንዴት ሊሆን ቻለ ነው ጥያቄው። ይሄ እንዴት ሊሆን ቻለ? ምን ሆኖ ነው? መጀመሪያ ወደ ራሱ አልነበረም፣ አሁን ነው ወደ ራሱ የተመለሰው ሲሉ ነበረ ደጋግሞ። እና ምን አርገውት ነው? እውነቴን ነው የምላችሁ፣ ጊዜው ከባድ ነው። ጊዜው በጣም ያስፈራልና ምን አርገውት ነው? እና ኮሜንታተሮች ደግሞ በአጠቃላይ ወንድም በወንድሙ ተነሳ እያሉ ነበርና እና እውነት ለመናገር እኔ በጣም ገርሞኛል የኤፍሬም ነገር ማለት ነው። ማለት እንዴት ነው በዚህ ደረጃ ማለት ምንድን ነው ያደረጉት?
ምንድን ነው ያደረጉት አብርሽን? እውነቴን ነው የምላችሁ። የሆነ ነገርማ የተፈጠረ ነገር አለ። እኔ ብያለሁኝ። ያላየነው ነገር ይሄ ነው ብሎ ለመገመት ከባድ ነው። እንዲህ ነው ብሎ ማለት በማናውቀው ነገር ትክክል አይደለም። ነገር ግን የሆነ ነገር አለ። ምንም ነገር እኮ አያውቅም አብርሽ። በቃ ምንም አያውቅም። እሷ ትመጣለች እንደዚህ ትላታለህ ብለው ነገሩት። ለእሷ ነው ለወንድሟ ነው የምነግረው እኮ ነው ያለው። አስባችሁታል? ለእሷ ነው ለወንድሟ ነው። ለወንድሙን ተወው በቃ ለእሷ ንገራት ነው ያሉት። እና የሚናገረውን ነገር ራሱ እነሱ እንዲበል እያሉት ነው። ምንም ያውቀው ነገር የለምና ምን አርገውት ነው ወይስ ምን ሆኖ ነው? በቀላል ጥያቄ ምን ሆኖ ነው? እና አልገባኝም። የእውነት ይሄ ሊገባኝም አይችልም። እና ወደ ሩታ እንዲታረቅ ከሩታ ጋር እንዲሆን ምኞቴ ነው። ደስ ይለኛል። እውነቴ ነው የምላችሁ። አብረው ልጃቸውን ቢያሳድጉ ደስ ይለኛል። ግን ደግሞ ይሄው በዛም በኩል ሌላ ችግር ነው፣ በዛም በኩል ሌላ ትኩሳት ነው። እንግዲህ ሄርሜላ እርጉዝ ናት። እሷም ያለ ከባድ ነው። እውነቴን ነው የምላችሁ ከባድ ነው። ለማንኛውም እንግዲህ ወደፊት ምን እንደሚፈጠር አብረን እናያለን። ግን የአብርሽን ጤንነት አረጋግጡ። እኔም የአብርሽን ጤንነት በውስጥ ምንድን ነው የሚባለው በውስጥ በቃ ጠይቄ እነግራችኋለሁ። እናንተም ጠያይቁ። ምን ሆኖ ነው? ደህና ነው? በጤናው ነው የሚለው ነገር ያሳስባል ማለት ነው። ወደ ቤተሰብ እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ዋሉልኝ።